ትንሿ ቤተ ክርስቲያን በእኛ ቤት። ዛሬ ዕለቱ ተክለ ሃይማኖት ነው። የጻድቁ የአቡነ ተክለ ሃይማኖት የወርሃ ጥቅምት መታሰቢያ ዕለት ጥቅምት 24 2018 ዓ.ም። ትንሿ ቤተ ክርስቲያን በእኛ ቤት። ቅዱሳት ስዕላቱ በዚህ መልኩ ተቀምጠው መዝሙሩ ደግሞ በእንዲህ መልኩ ተከፍቶ ይሰማል። የተክልዬ ገድል አለ፣ ከዛ ይነበባል። ሻማ ተለኩሷል። እግዚአብሔር የሚቀበለውን ጸሎት ለማድረግ በዝግጅት ላይ ነን። ሁላችሁም ተዘጋጁ። አረሳት ኢትዮጵያ አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተማመነ በጽድቅ አደባባይ የስዕል አደራደሩ በዚህ መልኩ ይሆናል። የመጀመሪያው አጋዕዝተ ዓለም ሥላሴ ከላይ ይቀመጣሉ። ከዛ ቀጥሎ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለትን ሁኔታ የሚያሳይ ስዕል ስነ ስቅለቱ እንዲሁ ይቀመጣል ቀጥሎ። ከዚያ በመቀጠል እመቤታችን ቅድስት ድንግል ማርያም በዚህ መልኩ ትቀመጣለች። ይቀጥልና በዚህኛው በኩል የቅዱስ ሚካኤል ስዕል በዚህ መልኩ ይቀመጣል ማለት ነው። እንግዲህ ይህ የቅዱስ ሚካኤል ስዕል ከእመቤታችን ጎን ይቀመጥና እንዲሁም ደግሞ በሌላው ጎን የቅዱስ ገብርኤል ስዕል በዚህ መልኩ ይቀመጣል። በብዙዎቻችን ቤት ቅዱሳት ስዕላት እጅግ በጣም በብዛት ተደርድረው ተደራርበው እንመለከታቸዋለን። አንዳንድ ጊዜ ለዓይን በማይስብ መልኩ ድብልቅልቅ ብሎ ትንሹ ከትልቁ፣ ትክክለኛው ስዕል ትክክለኛ ካልሆነው ስዕል፣ እንዲሁም ደግሞ በርካታ ቅዱሳን እንዲሁ መቀመጥ በማይገባቸው ሁኔታ ተቀምጠው ልናያቸው እንችላለን። ይሄ ነገር መስተካከል አለበት። በትንሿ ቤተ ክርስቲያን በቤታችን የቅዱሳት ስዕል አደራደሩ በዚህ መልኩ ቢሆን የበለጠ ይመረጣል። ሀሳብ አስተያየት መስጠት ይቻላል። በየቤታችሁ ያለው የስዕል አደራደር ምን ይመስላል? ከሌሎች መምህራን የተማራችሁትንም ነገር እንደዚሁ አካፍሉን። በዚህ ቤት ውስጥ አሁን እዚች ቦታ ላይ እንዲህ አድርገን ቅዱሳት ስዕላቱ ከተደረደሩ በኋላ በመጋረጃ ደግሞ ተጋርደዋል። እንዲህ ይጋርዳሉ። የሻማ ማብሪያው ይቀመጣል። የጸሎት መጽሐፍቶቹ በዚህ መልኩ ደግሞ እዚሁ አቅራቢያ ይቀመጣሉ። መጽሐፍ ቅዱሱ አለ። ከስር የምትመለከቱት መጽሐፍ ቅዱሱ ነው። ከዛ በኋላ ደግሞ እንግዲህ ድርሳነ ሚካኤልና ድርሳነ ቅዱስ ገብርኤል እንዲሁም ድርሳነ ኡራኤልም አለ፣ ገድላቱም አሉ፣ መዝገበ ጸሎቱም አለ፣ ውዳሴ ማርያሙም አለ። በተለያየ መንገድ በእንዲህ አይነት መልኩ እንግዲህ ይቀመጣል ማለት ነው። ይህ አጠገቡ እንዲሆን የሚፈለግበት ምክንያት ለምንድን ነው? መጽሐፍ ቅዱሱም በየቀኑ እየተገለጠ ይነበባል። ጸሎት ከተደረገ በኋላ ቤተሰብ አንድ ላይ ቁጭ ብሎ ደግሞ የመጽሐፍ ቅዱስ ክፍል ተገልጦ እየተነበበ ማብራራት የሚችል ሰው ካለ ያብራራል። ካለበለዚያ ደግሞ ያነበበው ሰው ምን እንደተረዳ በዚያ ቦታ ላይ መግለጥ ይችላል ማለት ነው። ሕፃናትም ካሉ ለሕፃናት በሚመስጥ አይነት መልኩ የተማሩትን ወይም ያነበቡትን ነገር ገለጥ አድርጎ ዛሬ ያነበብነው የመጽሐፍ ቅዱስ ክፍል የሚናገረው ስለዚህ ነገር ነው ብሎ
ሕፃናቱም ደስ እንዲላቸው ማድረግ ከምንም በላይ ያስፈልጋል ማለት ነው። በዚህ ቦታ ላይ አሁን ዛሬ ያስቀመጥኩት ከቅዱስ ሚካኤል በላይ የአቡነ ተክለ ሃይማኖትን አድርግ ያለሁኝ። አንደኛ በሕይወትም 25ኛው ሱራፊ ስለሆኑ አቡነ ተክለ ሃይማኖት የሥላሴን መንበር ካጠኑት ከ24ቱ ካህናት ጋር የተደመሩ በመሆናቸው እንዲያደርገዋለሁ። ሁለተኛ ግን ዕለተ ቀናቸው ስለሆነ ዛሬ ጥቅምት 24 የመታሰቢያቸው ዕለት ስለሆነ እንዲህ ይደረግና ጸሎት ከተደረገ በኋላ ገድላቸው ከተነበበ በኋላ ይወርዳል። እሱ ወርዶ ደግሞ መቀመጥ ባለበት ቦታ ላይ ይቀመጣል። የብዙ ቅዱሳት ስዕላት በአንድ ላይ አንድ ቦታ ላይ ይቀመጣሉ። ሁሉ መደርደር የለበትም። ስርዓት ባለው መልኩ ግን ይቀመጥና ዕለተ ቀናቸው ሲደርስ እያወጣን ከፊት ለፊት እያደረግን ሻማ ለኩሰን ጸሎታቸውን ጸልየን ከቻልን ገድላቸው ካለ ገድላቸውን፣ ቅዱሳን መላእክት ከሆኑ ድርሳናቸውን ጸሎቱን ካደረስን በኋላ መልሰን በክብር አንድ ቦታ ላይ ሳይበታተኑ ብዙ ቦታ ላይ ሳናሰራጫቸው በአግባቡ እናስቀምጣቸዋለን። ዕለተ ቀናቸው ሲደርስ እያወጣን ከፊት ለፊት እያደረግን ጸሎት ካደረግን በኋላ በዚያው በነበረ ቦታ ላይ ደግሞ እንመልሰዋለን። ስዕል እንደተደራረበ ምን እንዳለ አይቀመጥም ማለት ነው። በማይሆን ቦታም ተጠቅልሎም ዝም ብሎም ከሌሎችም ስዕላት ጋር አብሮ አይደረግም። ከሌሎች ፎቶዎች ጋር ምስሎች ጋር የመሳሰሉት አይደረግም። ከእግር ኳስ ተጫዋቾችም ፎቶዎች ጋር ከዘፋኞችም ፎቶዎች ጋር ከኛም ፎቶዎች ጋር ቢሆን አብሮ አይቀመጡም። ቅዱሳት ስዕላት ክብር ይገባቸዋልና ስለዚህ በክብር በአግባቡ እናስቀምጣለን። እንዲህ እናደርጋለን ማለት ነው። እናቴ ከቤተ ክርስቲያን መታ ነው በር ያንኳኳችሁና ለእሷ ልከፍት ወጥቼ ነው። የኳኳታ ድምፅ ከሰማችሁ የእሷን ከቤተ ክርስቲያን መምጣት ነው። እንግዲህ በጠዋቱ ትሄዳለች። በየቀኑ ካልሄደች ደግሞ ያማታል። አንድ ቀን ከቀረች ያው በቃ ትልቅ ነገር እንዳልፈጸመች ነው የምታስበውና በየቀኑ ጠዋት እግዚአብሔር እንዳተጋት ትሄዳለች። አጠገባችን የቅዱስ ገብርኤል ቤተ ክርስቲያን አለ። ጣፎ መካነ ብስራት በጣም የሚገርሙ ነው። ብዙ አጥቢያዎች አሉን። በቅርቡ እንኳን መቁጠር ቢቻል ከአስፋልት ከአያት አደባባይ ጀምሮ ቅዱስ ሩፋኤል ቤተክርስቲያን ተራራ ላይ አለ። ትንሽ ወደዚህ ስንመጣ አምባሳደር ቅዱስ ጊዮርጊስ ቤተክርስቲያን አለ። ከሱ ደግሞ አስፋልቱን ተሻግረን ወደታች ስንወርድ ገመና የማርያም የምትባል ቤተክርስቲያን አለች። ከሱ እያለፈን ስንመጣ እንግዲህ ጣፎ ቅዱስ ገብርኤል መካነ ብስራት ይገኛል። ከሱ አልፈን ስንሄድ በሱ በታች በኩል ደግሞ ቅዱስ ሚካኤል ዋሻው ይባላል። አቡነ ሐራ የሚገኙበት ነው። ቅዱስ ሚካኤል ቤተ ክርስቲያን በዚያ ቦታ ላይ አለ። እንዲሁም ደግሞ ስንሄድ ከዚያ አልፈን ከመብራት ኃይል አልፈን ስንሄድ ደግሞ ሁለተኛ በር አካባቢ በታች የሚያስወርድ የአቡነ ተክለ ሃይማኖት ቤተ ክርስቲያን አለ። ከሱ ደግሞ አልፈን ስንሄድ ገደራ አማኑኤል የሚባለው ጣፎ አደባባይ ልንደርስ በግራ በኩል ገደራ አማኑኤል የሚባል ቤተ ክርስቲያን ደግሞ አለ። ከሱ በላይ ተራራ ላይ ደግሞ እንግዲህ የአጋዕዝተ ዓለም ሥላሴ ቤተክርስቲያን እንደዚሁ አለ ማለት ነው። እና ዙሪያው ቤተክርስቲያን እና በዚህ ሁሉ ዙሪያ ያው ያለ ቦታ ነው እንግዲህ እኛም ያለንበት። እግዚአብሔር ይመስገን። እችን ላስቃኛችሁ አካባቢያችን ብዬ ነው። ከዛ ውጪ አሁን እንዳልኳችሁ በቃ አጠቃላይ አጠቃቀማችን ይህን የሚመስለው ማለት ነው። እንዲህ አድርገን እንጠቀማለን። የቅዱሳት ስዕላት አቀማመጥ ስርዓት ባለው መልኩ እንዲህ ይቀመጣል። እንግዲህ አሁን እኔ የተጠቀምኩት ሳሎኑን ነው። በሳሎኑ ስጠቀም ያው በተቻለ መጠን ብዙ ሐሜት፣ ትችት የመሳሰሉት ነገሮች እንዳይኖሩ፣ ጭቅጭቅ እንዳይኖሩ ጥንቃቄ ይደረጋል ማለት ነው። ምክንያቱም ቅዱሳት ስዕላት ይሰሙናል፣ ቅዱሳት ስዕላት ያዩናል። እንግዲህ የተሳለው ቅዱስ በዚያ በስዕሉ ላይ አድሮ እየተገለጠ ሊያናግረን ሁሉ ይችላል፣ ሊያየን ይችላል። የምናደርገውን ሁሉ ነገሮች ግልጥ ናቸው። ቅዱሳን በስዕላቸው ላይ አድረው ተገልጠው ብዙ ተአምራትን ይሰራሉ፣ ጸሎታችንን ይቀበላሉ፣ ያሳርጋሉ፣ አማላጅነታቸውን ይፈጽማሉ። በእግዚአብሔር ፊት እንግዲህ
በስማቸው የሚጸልየውን ሰው ሁሉ ያቀርባሉ። መብርሃንም ልጄ ወዳጄ ትላለች። ቅዱሳንም ደግሞ ልክ እንደዚሁ አምላካችን ሆይ እያሉ ይለምናሉ ማለት ነው እና መልስ ይሰጡናል ማለት ነው። እንግዲህ በዚህ መልኩ በክብር ከያዝናቸው በትክክሉ የምንፈልገውን ነገር እናገኛለን። በፊታቸው የምንጸልየው ጸሎት ተቀባይነት ያለው ጸሎት ይሆናል ማለት ነው እና ይህን በደንብ እንድትይዙ ለማስተማር ነው። ዛሬ ከዚህ ከትንሿ ቤተ ክርስቲያን ጋር ተያይዞ የመጀመሪያ የእኔም ቤት በዚህ መልኩ አስጎበኘኋችሁ። ሌላ ቀን ደግሞ ቤተሰቡ ሙሉ ተሟልቶ ደግሞ ጸሎት በሚያደርግበት ሰዓት በተለይ ማታ እሱን ደግሞ አንድ ቀን እንደዚሁ ቀርጬ አስተላልፍላችኋለሁ። በቀጣይ ደግሞ ሌሎች ልክ እንደዚሁ በማስተባበር የመሰረትናቸውን ትንሿ ቤተ ክርስቲያንን ከዚህ ቀጥሎ ደግሞ እንደዚሁ ተራ በተራ አስተላልፍላችኋለሁ። በእያንዳንዳችሁ ቤት ልትኖር የሚገባት ትንሿ ቤተ ክርስቲያን በዚህ መልኩ ብትዘጋጅ ቆንጆ ነው። እንግዲህ ከዚህ ብዙ ነገር ልትማሩ ትችላላችሁ። እኔም ደግሞ ሼር አድርጉኝ፣ ከእናንተ የምወስደው ነገር ይኖረኛል ማለት ነው። በዚህ መልኩ በእያንዳንዳችን ቤት ትንሿ ቤተ ክርስቲያን ልትመሰረት ይገባታል ማለት ነው። እንግዲህ የትንሿ ቤተ ክርስቲያን ምስጢሯ፣ ትርጉሟ፣ እያንዳንዱን ነገር መምህር ገብረ እግዚአብሔር ከጻፈው ትንሿ ቤተ ክርስቲያን ከሚለው መጽሐፍ ብዙ መረዳት ትችላላችሁ። እኔም ግን በዚሁ በዩቲዩብ ቻናል የተወሰነ ነገር ስለ ትንሿ ቤተ ክርስቲያን ዋና ምክንያት፣ አመሰራረቷን፣ ጥቅሟን፣ አጠቃቀሟን እነዚህን ሁሉ በተመለከተ እንደ እግዚአብሔር ፈቃድ ደግሞ ገልጽላችኋለሁ ማለት ነው። ከዚህ በተረፈ አሁን እዚህ ውስጥ የምትመለከቱት ደግሞ ሌሎች መጽሐፍት አሉ። አሁን እነዚህ በሙሉ መንፈሳዊ መጽሐፍት ናቸው። እዚህ ውስጥ የምትመለከቷቸው በሙሉ መንፈሳዊ መጽሐፍት ናቸው። በሚፈለግበት ጊዜ እየተነሱ ይነበባሉ ማለት ነው። ቤተሰብ ሁሉ የሚያነባቸው መጽሐፍት ናቸው። ከላይም ከታችም አሉ፣ ብዙ አሉ። ለማንኛውም ይሄ ከብዙ በጥቂቱ ከፊት ለፊት እንደዚህ ያደረግኩት ነው። ከውስጥ ደግሞ እንደዚሁ የተቀመጡ መጽሐፍትን ደግሞ ላስጎበኛችሁ እችላለሁ ሌላ ቀን። ለማንኛውም ግን በትንሹ ይህችን ላሳያችሁ ብዬ ነው። ይቆየን እንግዲህ እግዚአብሔር ለሁላችንም ጥበብን ማስተዋልን ሰጥቶ ትንሿን ቤተ ክርስቲያን በዚህ መልኩ መስርተን ጠላት ዲያብሎስን መዋጋት ብንችል ከምንም በላይ ትልቅ ነገር ነው። በመጮህ በማማረር መሪዎችን ብዙ ነገር በማለት በወዘተ አባቶችን ብዙ ነገር በማለት የሚመጣ ለውጥ የለም። በእርግጥ እንናገራለን፣ መናገር እስካለብን ድረስ መልእክት ማስተላለፍ ይጠበቅብናልና ሁላችንም ጊዜውን ጠብቀን መልእክት እናስተላልፋለን፣ ማን ምን መሆን ማድረግ እንዳለበት። ለማንኛውም ግን ከምንም በላይ በሀገራችን በኢትዮጵያ ውስጥ የተንሰራፋው የርኩስ መንፈስ አሰራር ሊሰበር የሚችለው በእያንዳንዳችን ቤት ከትልቋ ቤተ ክርስቲያን እንግዲህ ሁላችንም ሄደን ከምናስቀድስባት፣ ጸሎት ከምናደርግባት፣ ምስጋና ከምናቀርብባት ከትልቋ ቤተ ክርስቲያን ስጋው ደግሞ ከምንቀበልባት፣ ንስሐ ከምንገባባት፣ የንስሐ አባት ከምንይዝባት ከሁሉም ቀጥሎ እቺ ትንሿ ቤተ ክርስቲያን ራሷን የቻለች ትርጉም አላት። በእያንዳንዱ ቤት ይሄ ቢሆን ሁሉም ሰው ጊዜ ጠብቆ በማስተዋል ጊዜ ሰጥቶ ጸሎት ለማድረግ እየተገፋፋ ብዙ ጸሎት ሊያደርግ ይችላል። ጠዋት ማታ ሲገባ በስዕሉ ፊት ቆሞ ሊለማመን ሊጸልይ ይችላል እና ይሄ መበረታታት ያለበት ጉዳይ ነው። ስግደት መስገድ ቢፈልግ መስገድ ይችላል። ሙዳየ ምጽዋት አስቀምጦ ሳንቲም እዛ ውስጥ ማስቀመጥ ቢችል አስራት በኩራት የማውጣት ልማዱን ጭምር እያሳደገ ይመጣል። ብዙ ጥቅም ስላለው እሱን በስፋት ማውራት እንችላለን። በእያንዳንዳችን ቤት ግን ይሄ ቢሆንና ጸሎት ቢቀርብ ወደ እግዚአብሔር የጠላት ዲያብሎስ አሰራር በእርግጠኝነት እንደሚፈርስ ምንም ጥያቄ የለውምና በዚህ ጉዳይ ላይ እንድንበረታ ፈልጋለሁኝ። ሁላችሁም እስኪ በየቤታችሁ ያለውን የትንሿን ቤተ ክርስቲያን አደራረግ እንዴት እያደረጋችሁት እንደሆነ ከቻላችሁ ቀርጻችሁ ራሱ ብትልኩልኝ ደስ ይለኛል። በቴሌግራሜም በመሳሰሉ ማለት ነው። በኮሜንት ላይም እንደዚሁ ጻፉልኝ። እናም ብትሉኝ ይመጣለሁኝ። የመጣው ቤታችሁን ማየት፣ አስተያየት መስጠት፣ ብዙ ነገሮች ከእናንተ መማር እችላለሁኝና ይህንንም እንድታደርጉልኝ በእግዚአብሔር ስም ጠይቃለሁኝ። በርቱ። ሁላችንም ቤት ትንሿ ቤተ ክርስቲያን ልትመሰረት ይገባታል። ከዛሬ ጀምሮ እኔም ቤት ትንሿን ቤተ ክርስቲያን መስርቻለሁ እያላችሁ ይህን እንድታሳውቆኝ ይፈልጋለሁ። እኔ ከዚህ በኋላ የማደርገው ምንድን ነው? የንስሐ አባቴን ጠርቼ ይህንን አሳይቼ አስባርካለሁ ማለት ነው። ሁላችንም ይህን እንድናደርግ የአምላካችን ቅዱስ ፈቃድ ይሆንልን።
በርቱ እስኪ። እግዚአብሔር ከኛ ጋር ይሁን። የአቡነ ተክለ ሃይማኖት አምላክ ከሁላችን ጋር ይሆንልን። እንግዲህ ይህን ሳስተላልፍ ዛሬ ዕለቱ የአቡነ ተክለ ሃይማኖት መታሰቢያ ነው ብያችኋለሁኝና መዝሙራቸውን በማሰማት ፈጽማለሁ። ስለነበረን ጊዜ ሁሉ እግዚአብሔር ስም የተመሰገነ ይሁንልን። ዲያብሎስ እስካሁን ስሙ ሲጠራበት ሲዘገይ ይኖራል በእሳት ሰንሰለት። አዲስ ሐዋርያ የኢትዮጵያ አባት ደጋና ቆላውን በመስቀል ባረከ።